የገነት አስተምሮ እናንተ ጋር ከኛ ይለያል እያልኩ ነው። እና እዚህ ላይ ብናወራ ይመቻል። መልካም። የገነት አስተምሮ የእስልምናው ከቀደሙት ነቢያት አስተምሮ ጋር ተመሳሳይ ነው ብለህ ታምናለህ? አላምንም። ስለዚህ ቀድሞ ካስተማሩ ከነቢያቶቹ ጋር አንድ አይደለም ማለት ነው። እንደዛ ብዬ ነው የማስበው ነው። ምንድን ነው ልዩነቱ? ያው ልዩነቱ እነሱ የሚያስቡት አሁን ለምሳሌ ሙሐመድ የሚያስበው ገነት እሱ እኛ አይደለንም። እሱ እንኳን ገነት እንደሚገባ እርግጠኛ አይደለም። መርሐባ ሰምቻለሁኝ። ኦኬ እሺ። በእስልምናና በክርስትና መካከል ያው ሰፊ የሆነ የገነት ልዩነት እንዳለ ታምናለህ? እስልምና የነቢያት አስተምሮ ነው ብለህ ታምናለህ? እስልምና የነቢያት አስተምሮ? ነቢያቶች በሙሉ እስልምናን ወይም ደግሞ እናንተ ዛሬ የምትከተሉትን አይነት ሃይማኖት አስተምረዋል ብለህ ታምናለህ? የሚያስቅ ነገር እንዴት አናምንም? ማለት በደንብ ነው እንጂ የምናምነው። ኦኬ። ስለዚህ ነቢያቶች ሁሉ መሐመድ እንዳስተማረው አይነት ትምህርት አስተምረዋል ማለት ነው አይደል? እንደዛ ነው የምታምኑት? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ያው እሱም አዛዥ ነበረ። ይሄንን ገባ እንዴት እንደሆነ። የቀደሙት ነቢያቶች የሱን ትምህርት አስተምረዋል ወይ ነው ጥያቄ። እንዴት አላስተማሩም? በስነ ስርዓት አስተምረዋል። እሱ ያው የመጨረሻ ነብያችን ነው። ኦኬ እሺ፣ በጣም ጥሩ። ስለዚህ በገነት ለምሳሌ በገነት ጉዳይ፣ በዘላለም ህይወት ጉዳይ ተመሳሳይ ትምህርት ነበር የነበራቸው? በገነት ጉዳይ ነው የምትለው? በእኛ በገነት ጉዳይ ስትለውን ያው ምን አለ መሰለህ እዚህ ጋር አሁን ጥሩ የሰራና ጥሩ ያልሰራ መጥፎና ክፉ ምናምን የሚባል ነገር አለ። ገባካ ወይ? እሱን አይደለም ነው አለ እያልኩ ያለው። እሺ ለምሳሌ በቃ ቀለል ላድርግልህ ጥያቄውን፣ ችግር የለውም። ከነቢያቶች ውስጥ ለምሳሌ በገነት ሄዳችሁ ሁር አላይን የሚባሉ ሴቶችን ለወሲብ አገልጋይ ሆነው እነሱን ታገኛላችሁ ብሎ ያስተማረ አንድ ነብይ አለ ከሙሐመድ በስተቀር? ግልጽ ላድርግልህ በቃ። ምን እንደዚህ የሚል አለ ቁርአኑ ላይ ነው የምትለው? ሁር ላይን እንደምታገኝ አታውቅም ማለት እንደዚህ አይነት አሁን የምጠይቀኝ ጥያቄ ማለት ምን አሁን ከቁርአን የመጣ ነው ከምንድን ነው? ትንሽ ላዝና እንትን ላድርገህ፣ ቴምቦን ከፍ ላድርገው፣ ክርስቲያን ክፈትለት ተሰዛ። ሁር ላይን ማለት በጣም ቆንጆ የሆኑ ቁንጅናቸው እንዴት ልግለጽልህ፣ እንዴት እንደሆነ ሐዲሱ እንደሚገልጻቸው መቅኔያቸው አጥንታቸው ውስጥ የሚታይ ቁንጅና መቅኔ ማይታይ ነው የምትለው? እንደዚህ አይነት ቁርአን ውስጥ አለ ነው የምትለው? እሱን ነው እየነገርከኝ ያለው? ሐዲሳችሁ ላይ አለ። ሐዲስ እኮ ሐዲስ ላይ ያለው ነው እየነገርከኝ ያለው? ያ ሐዲስህ ምን ያስቀምጠዋል? ወንድም ቁርአን ሰውም ጅኒም ያልገረሰሳቸው ይላል። ሱራ 55 56 ሱራ 55 73 ላይ ወንድም ሰውም ጅኒም ያልገረሰሳቸው ያልነካቸው፣ ድንግልናቸውን ያላፈረሰ ሰውና ጅኒ ያልነካቸው ሁር ላይን የሚባሉ እንደዚህ ስታያቸው መቅኔያቸው ይታያል። መቅኔያቸው መታየት ቆንጅና ነው። በእናትህ የሆነ ሴት መቅኔዋን ብታየው አጥንቷ ውስጥ ያለውን ቁንጅና መለኪያ ነው እሱ። ምን አይነት ጥያቄ! ቁንጅና መለኪያ ነው? ደስ ይላል። ምን አይነት ሴጣን ጥያቄ ነው? አንድ ሴትን እንዲህ ስታያት አጥንቷን አይተህ አጥንቷ ውስጥ ያለውን ስብ ብታየው ዋው ብለህ ትወሰወሳለህ።
ምን እንደ ሰይጣን ነው እንጂ ማለት አሁን እንደዚህ ነው የምትለኝ? አሁን ምንድነው ይመስሉ? ይሄ ምስሉ በገነት የምታገኟቸው ሴቶች በእኛ በጀነት እኛ ጀነት ስንገባ የምናገኛቸው ሴቶች እንደዚህ አይነት ናቸው። አጥንት ብቻ ናቸው ማለት በቃ እንዴት ነው ይመስጣሉ? ምን ይመስጣሉ? እነዚህ እኮ የምታያቸው ምንድነው ይመስጡት? እነዚህ እኮ ምን እኮ እነዚህ ናቸው የምናገኛቸው እኛ ጀነት ስንገባ የምናገኛቸው እነዚህ ናቸው ነው የምትለው? ቁርአን ላይ የተጻፈልን እንደዚህ ያለ ያ ሐዲሱን ፈትለት ከርሰሽ ሜቢ ከቁርአኑ ልቅደምለትና እሺ ያ ምን ይላል መሰለህ ወንድማችን በገነትና ኦኬ እሺ ፊት ለፊት በገነት ሱራ 44 ቁጥር 53 ጀምሮ ምን ይላል መሰለህ ፊት ለፊት የተቅጣጩ ሆነው ከስስ ሐርና ከወፍራም ሐር ይለብሳሉ። ያው ገነት ስትሄዱት የምትለብሱት ልብስ ማለት ነው። ወፍራም ሐር ልብስ አለ፣ ስስ ልብስም ደግሞ አለ። ያው ስስ ባይዘ ሐር ልብስ በምድር አይፈቀድም አይደለ? ያ ሐር በምድር አይፈቀድም፣ በገነት ነው የሚፈቀደው። ባይዘ ክርስቲያን አንተ ከፈትከው አይታየኝም። ቀጥል፣ እኔ ወጥቼ ልመለስ። ኦኬ ከስር ይታያቸዋል። እሺ ያ እሺ ፊት ለፊት የተቅጣጩ ሆነው ከስስ ሐርና ከወፍራም ሐር ይለብሳሉ። ነገሩ እንደዚህ ነው። አይናማዎች የሆኑ ነጫጭ ሴቶችን እናጠናዳቸዋለን። ምን አይነት ሴቶች? ነጫጭ ሴቶች። ባይዘ እኔ እንጃ እንግዲህ እኛ አፍሪካውያን ጥቁር ነን። ከምን አንፃር ይሄ እንደተነገረ እንግዲህ ግልጽ ነው። እነዛ ሴቶች ምንድናቸው? ነጫጭ ሴቶች። አሁን እንዳሳየው ወተት የመሰለ ነው የምታገኘው። አጥንት ብቻ ናቸው። ያ ቀጥል። ቆንጆ ሴቶች አሉ የተዋቡ ነው እንጂ ለማለት ያኔ ነገሮችን ለማውሰባሰብ ምናምን አትሞክሩ። በነገራችን ላይ ነጫጭ ሲባል ብዙ ትርጉም ይሰጣል። ሐዲሱ ይነበብ። ቆይ ሐዲሱ ይነበብ። አጥንት ብቻ ናቸው። አንብበው፣ ሐዲሱን አንብበው። ያ ሜቢ ተውሂድ ነጫጭ የተባሉት አንቺን አይመለከትም። ሁራ ላይኖችን ነው አክቹአሊ ምናልባት። እሺ እነዚህ ሴቶች ነጫጭ የተባሉት ምንድናቸው ከተባለ ኤቭሪዋን ዊል ሃቭ ቱ ዋይቭስ ፍሮም ዘ ሁሪስ። ሁሉም ሰው ሚኒመሙ ነው ባይዘው ሁለት ሁራ ላይኖችን ያገባል። እነዚህ ሁራ ላይኖች የተባሉት ሴቶች የሰው ሴቶች አይደሉም፣ ሰዎች አይደሉም። who will be so beautiful በጣም ቆንጆዎች የሆኑ pure and transparent በጣም ቆንጆና ንጹህ የሆኑ ሰውነታቸው ደግሞ የሚያሳይ ትራንስፓረንት የሆነ ልክ እንደ መስታወት ማለት ነው። that the marrow of the bones of their legs will be seen through the bones and the flesh የመቅኔያቸው እንኳን በአጥንታቸውና በስጋቸው ውስጥ አልፎ ይታያል። ሴቶቹ ማለት ነው። ልክ እንደነዚህ አሁን እንዳሳየው ማለት ነው። አሁን እነዚህ መቅኔያቸው ምናምን ይታያል አይደል? ሴቶቹ ልክ በገነት እነዛ ሁራ ላይ አንተ እዛ ሄደህ ነበር አንተ ይሄን ያነሳው እንግዲህ መሐመድ ሄዶ ያተነ እዛ ሄደህ ነበር ይሄን ፎቶ ያነሳዋልና እንዴት ነው ክርስቲያን አትዝሩ? ለምን ፖለቲካ ትሰራላችሁ? ለምን ትሲጋለህ አንተ ደግሞ? ሶሪ አልስቅም፣ ይቅርታ። አይ የምሪን እኮ ነው። ከየት ነው ያመጣው ይሄን ፎቶ? ፎቶን ከየት ነው ያመጣው? ወይ አሁን ሐዲሱን አየኸው አይደለ? ግልጽ የሆኑ እሺ አጥንታቸው ውስጥ ያለው መቅኔ የሚታይ ይላል አይደለ? ስለዚህ እንደዚህ ስትል ተውሂድ ወይ አንዴ አዳምጪ፣ ተራሽን ተራ ጠብቂ። ይሄ ቤት ከስድስተኛ ክፍል ያለፉ የሚያወሩበት ስለሆነ ተራ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። አንዴ የሚባል ተራሽን ጠብቂ። በእግራቸውን ስታይ አጥንታቸው ውስጥ አልፎ መቅኔያቸው ይታያል ማለት ምን ማለት ነው? አጥንት በባህሪው ነጭ ነው የሚሆነው። ነጫጭ የሚለው ከዛኛው ጋር ከዚህኛው ጋር አብሮ ስለሚሄድ ነው። ምናቸው ይታያል? አጥንታቸው ውስጥ ያለ መቅኔው። እንደ መስታወት ናቸው ከተባለ ግልጽ አድርጎ አጥንታቸውን ያሳያል ማለት ነው። አጥንታቸው ውስጥ ምን አለ? መቅኔ አለ። ጥቁር ነገር በባህሪው ውስጥ ያለን ነገር ሊያሳይ አይችልም። ጨለማ ነገር ከኋላው ያለውን ነገር አያሳይም፣ ይሸፍናል። ስለዚህ ነጩ ምንድነው? እንደ መስታወት ሆኖ ምንን ያሳያል ማለት ነው? ውስጥ ያለውን ጥቁር ነገር ወይንም ደግሞ መቅኔውን ያሳይሃል። እነኚህ በገነት
የምትጋደሉላቸው የምትጾሙላቸው በቃ በጣም ፍዳ የምታዩላቸው በቁርአን ውስጥ በጣም ብዙ ቦታ የተዘረዘሩት እነኝን ለማግኘት ነው። ቀጥል። አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? ህይወት ይቀጥላል ብሏል። ግን በአጥንት አይደለም እኛ ምን ወሰው አጥንት እናገኛለን ብለን አለ አጥንታቸው መቅናያቸው የሚታይ ምናምን ብለን አይ አይደለም ነው ብለህ ታምናለህ ወይ? ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ እናደርጋቸው አጥንታቸው እንደዚህ መቅናያቸው የሚታይ እነሱን ወሲብ ለማድረግ ገነት እንሄዳለን ብለን ግን አናምንም። ግን ደግሞ ታምናለህ? ወሲብ ታደርጋላችሁ የሚል ጥቅስ አለ እኮ እኔም እንደዛ ልለው እኮ ነበር። ሴት አለ ተባለ እንጂ ሂዳችሁ ወሲብ ታደርጋላችሁ የሚል ጥቅስ አለ። ታመጣለህ፣ ታሳይናለህ። ሂዳችሁ ወሲብ ታደርጋላችሁ የሚል አለ። ታሳይናለህ። እሱን በሚገባ እስኪ ጀነት ውስጥ አዳምጠኝ። በነገራችን ላይ ጀነት ውስጥ በጣም ነጫጭ ሆኑ የተዋጡ እንጂ የሆኑ ሴቶች አሉ። ወሲብ ታደርጓቸው ይደረጋሉ አይደረጉም? እነሱ እህታችን ወሲብ ይደረጋሉ አይደረጉም? እነኛ ነጫጭ አጥንታቸው መቅናያቸው የሚታይ ሴቶች አንተ እያልክ ያለው ሂዳችሁ ወሲብ ታደርጋላችሁ የሚለውን ጥቅስ አሳየን። የት ጋ ነው? ሚስት በራሱ እኮ ያገቧቸዋል ማለት እኮ እንጀራ ሊያጎርሳቸው አይደለም እኮ። ለምንድን ነው ያኔ አሁን ይሄን እንደዚህ የምትለው? ለማንቋሸሽ ስትፈልግ ነው ማለት። አዳምጠኝ እኮ አዳምጥሻለሁ። ፕሮፋይልሽ ተጽዕኖ ያድርግብሽ። አዳምጪኝ። ታገባላችሁ እነሱን ማለት ምን ማለት ነው? ትገናኟቸዋላችሁ። ሊገናኟቸው እንጂ የሚያገቧቸው ሜቢ ፕሮፋይልሽ ላይ ያለው ልጅ አሁን ለምሳሌ አይሻን መሐመድ አገባ ሲባል ወሲብ አላደረጋትም ብሎ የሚሸመጥጥ ነው። ከራሱ ኡስታዞች ጋር የሚጣላ፣ ከሙፈሲሮቹ ጋር የሚጣላ፣ ከሀዲሱ ጋር የሚጣላ የእሱን አይዲዮሎጂ ይዘሽ አትምጪ። ታገቧቸዋላችሁ ከተባለ የምታገቧቸው ከተባለ አንዴ ራሱ የምታገቧቸው ከተባለ ምን የምታደርጓቸው ማለት ነው? የምትገናኟቸዋላችሁ ነው። ግን እንስተሽ ጀምዒ ተርሚዚ 2536 ላይ the believer shall be given in paradise such and such strength in intercourse ምን ይላል ነብይህ? ነብይሽ ምን ይላል? አማኝ በገነት ውስጥ ወሲብ የሚያደርግበት አቅም እንዲና እንዲያ ይሰጠዋል አለ። ምን የሚያደርግበት አልኩሽ? ወሲብ የሚያደርግበት። ወሲብ ማያደርግ ከሆነ ወሲብ የማድረጊያ ኃይል ፖቴንሻሉ ለምን ተሰጠው? ወሲብ እንዲያደርግ ነው እንጂ እንደዚሁ ስሜቱ እንዲመጣ ብቻ አስቦ ነው አላህ ወሲብ ማድረጊያ ኃይሉን አቅም የሚሰጠው? ወሲብ አያደርግም። እንደዚሁ ግን ወሲብ እንዲያደርግ ስሜቱን የሚያነሳሳ ነገር ግን ያደረገው። ኦልራይት ኢት ዋዝ ሴድ ኦ ሜሴንጀር ኦፍ አላህ and will he able to do that? ሰዎቹም ጠየቁት መሐመድን ያላ መልእክተኛ እና እንደዛ ማድረግ ይችላል? በቃ ሲነግራቸው እኮ በገነት ውስጥ እንዲህ ወሲብ ታደርጋላችሁ፣ እንዲህ ታደርጋላችሁ፣ እንዲህ ሲላቸው ኧረ ይሄ ሁሉ ሴት እናደርጋለን እንችላለን አሉት። አቅም ይሰጣችኋል፣ ጉልበት። ምን ያህል ጉልበት ይሰጠናል? ይሰይድ እሱም እንደዚህ አለ he will be given the strength of 100 የመቶ የወሲብ ጉልበት ይሰጣል። አንድ ሰው ብቻውን 100 ሰው ወሲብ የሚያደርግበትን ያህል ምን ይሰጠዋል? ወሲብ የማድረጊያ ኃይል ይሰጠዋል። ወሲብ የሚለው የት ጋና ያለው? ኢንተርኮርስ ማለት ምን ማለት ነው እህታችን? እና ሀዳ the believer shall be given in paradise such and such strength in intercourse አስጠጋላት። አማኙ ወሲብ የሚያደርግበትን እንዲና እንዲያ ጉልበት ይሰጠዋል ማለት ምን ማለት ነው? ምን ማለት ነው? ተርጎመላት ወይ እሱን አይታይሽም? ኢንተርኮርስ የሚገናኝበት ወሲብ አማኙ የሚገናኝበትን የሚያደርግበትን ይሄን የመቶ የወሲብ ጉልበት ይሰጠዋል ከተባለ ምን ማለት ነው? እንደዚሁ በቃ ስሜቱ ተነስቶ እንዲኖር ነው ለዘላለም ስሜቱ ቆሞበት እንዲሁ እንዲቀር ነው። አይገናኛቸው ከሆነ ከሚስቶቹ ጋር አረ ትልቅ ሰው ነህ እንደዚህ ብለህ በሙሉ አታውራ። ግን ወሲብ ታደርጋላችሁ የሚል የለም እኮ እሱን እኮ
እስኪ እሱን ነገር አምጣልንና አሳየን። አያደርግም። ተስማማው ወይ አያደርግም። ስለዚህ ለአንተ ነዋል ሁላችንም ባንዳናውና ይቅርታችንን ባንዳናውራ አንዴ በዛው ገሃነብን አደረጉኝ አደረቡ እኮ አልደ ፊዳከም ይታጋዳም ተወጣለ ተራንተንበቅ ስራታንበቅ ነዋል ወይ እየሰሙክ ነው ግን አሳየን። አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ብቻ ልጠይቅህ እኮ መጀመሪያ ተሰየኝም ታዲያ በገነት አስገብቶ ቆይ አዳምጥ 100 ሰዎችን ወሲብ የምታደርግበትን ጉልበት የሚሰጥ ብልት እንደዚሁ ተገትሮ እንዲቆም ፈልጎ ነው ሚስቶች ሰጥቶህ ከዛ ደግሞ ማድረግ ይችላል ወይ እንደዛ እነኚህን ሴቶች ማድረግ ይችላል ወይ መሐመድ ሲባል 100 ሰው የወሲብ ጉልበት ይሰጣል ያለህ ብልት ተገትሮ እንዲቀር ነው ወይንስ እነኛ የምታገባቸውን እንድታደርግበት ነው? ሰዎቹ ከጠየቁት ምን ያህል ፕሮፋይሏ ተጽዕኖ እንዳደረገባት እህታችንን ተመልከቱ። ሰዎቹ ምን ብለው ጠየቁት? እንደዛ የማድረግ አቅም ይኖረዋል ወይ ብለው ጠየቁት መሐመድን። 100 ሰው ወሲብ የሚያደርግበትን ኃይል ይሰጠዋል ያለው ብልቱ እንዲሁ ተገትሮ እንዲቀር ነው? ጥያቄ ነው ምንድን ነው? ጥያቄ ነው። ሚስት ይሰጠዋል ከነሱ ጋር ይገናኛል ሲል ይሄን ተርጉም አዳምጠኝ። አዎ ጥያቄ ነው። ይሄን አዲስ ፍታልኝ ተርጉም በአማርኛ ይሄንን ጥቅሱን ይሄን ተርጉምልኝ በአማርኛ። ሳያድ ቡካሪ 52 ላይ በአንድ ሌሊት 100 ሴቶችን ወሲብ ያደርግ ነበር በእስልምና። ማን ነው እሱን የሚያደርግ? እኔ የሙስሊሞችን ጠቢቡ ሰለሞን ያልከው አሁን የጠራኸው ሱሌማን ማለት ነው። ኤኒዌይስ በደንብ አስተውሉ። በጣም ጭንቅላታችሁን ላለመጠቀም ትሞክራላችሁ አይደል? ስንቱ አንቺ ፕሮፋይልሽ ነው ተጽዕኖ ያደረገብሽ። እንደዛ ፕሮፋይልሽ ነው ተጽዕኖ ያደረገብሽ እህታችን። ፕሮፋይል ምናምን እህታችን የኔ ቆንጆ ቆይ ሁሴን ጋር ፕሮፋይልሽ ላይ እንዳለ ሰው ልንገር ተጽዕኖ ችግር የለም። የፕሮፋይል ሳይሆን ፕሮፋይል ተጽዕኖ ተፈጠረብሽ። እሺ እኔ እኮ ያልኩ ነገር እሺ አስረዳኝ። እኔ ያልኩ ያለሁት አስረዳኝ። እሺ በቃ እንደዚህ ካልከኝ እኔ የለም ብያለሁ። ከዛ በአማርኛ እኔ እንግሊዘኛ ብዙ አልችልም ለማለት። ስለዚህ በአማርኛ ተርጉምና አሳየኝ። እሺ ችግር የለውም ተረጉምልሻለሁ። ይኸው እንዴ አሁን የከፈትኩልሽ አዲስ ነው ማለት ነው። ምን ይላል መሰለሽ? አናስ ረደላሁ አንሁ እንደዘገቡት ነብዩ ሰአወ እንዲህ ብለዋል። ይሄን አይደለም ቅድም ያነበብከው እና ቅድም ተረጉም ነው ይሄ። ለሽ ትቀይራለህ? ለምን ትቀይራለህ? አንተ ምን አይነት ለምንድን ነው? እኔ እኮ አስረዳኝ ነው ያልኩህ። ለምን ትቀይራለህ? ቅድም ያሳየውሽ ይሄን ነው አይደለ? ይኸውልሽ ይሄን ትርጉም ነው። አንዴ አትጩ አንዴ ለኦዲየንስ ክሊር አድርገው ክርስቲያን። እነኚህ እመቶች እንግዲህ ጭንቅላታቸውን በዛውም ቻሌንጅ አድርጉት፣ ታዘቡ ከምን አይነት መንፈስ ጋር እየተዋጋን እንደሆነ። ወተት ነጭ ነው እያሳየናቸው የማያዩ መጽሐፍ ቅዱስ ላይ ትንቢት የተነገረባቸው በኢሳያስ ላይ እያዩ ማያስተውሉ እየሰሙም አይሰሙ ተብሎ የተነገረባቸው አይነት ናቸው። ይህን ያህል ታገባላችሁ ብሎ ሲነግራቸው ሳቦቹ በዛ ሄደን ይህን ማድረግ እንችላለን ወይ ወሲብ ማድረግ አቅሙ ይኖረናል ወይ ብለው ሲጠይቁት መሐመድን ለእያንዳንዱ አማኝ 100 ሰው የወሲብ ጉልበት ይሰጠዋል አቅም ወይንም ደግሞ ግብረ ስጋ ግንኙነት የሚያደርግበት 100 ሰው ይሰጠዋል እየተባሉ ሀዲሱን እያዩ ወሲብ አደረገ የሚላለ የለም ያደርጋል የሚላለ የለም ይሉናል። ስቲል ሚስት ታገባለህ እነሱ የምታደርግበት ፕሊስ አዳምጥ። እንደ ዳይፐር የሆነ ቂጥ ላይ አትለጠፍ ሰው እንትን ላይ ተስር ነው። በደንብ አስተውሉ። 100 ሰዎችን ወሲብ የምታደርግበት በቀን ይሰጣል እየተባለ ያደርጋሉ የሚላል እንዴ? እስቲል ይህንን እንኳን አያውቁትም፣ አላስተማሯቸውም ማለት ነው። ባይ ክርስቲያን ተርጉመላቸው አማርኛውን ረስማሽ ይሄ ነው የቅድሙ ትርጉም የእንግሊዝኛ ትርጉም አንዱ ጉዶች
እሺ አነስ እንደዘገበው ነቢዩ እንዲህ ብለዋል፣ አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህና የዚያን ያህል ጥንካሬ ይሰጠዋል። ሰሃቦችም የአላህ መልእክተኛ ሆይ ይህን ማድረግ ይቻላልን አሉ። እሳቸውም 100 ሰው ጥንካሬ ይሰጠዋል። የስንት ሰው? 100 ሰው ጥንካሬ። ይሄንን ነገር ኢብኑ ከሲር ያው ታላቁ ሙፈሲራችሁ የምትከተሉት ማለት ነው ራሱ ይሄንን ሐዲስ ደግሞት ነበረ። ምን ብሎ ደግሞት ነበር መሰላችሁ? ኢን ፓራዳይዝ ዘ ቢሊቨር ዊል ቢ ጊቨን ሰች ኤንድ ሰች ስትሬንግዝ ፎር ዊሜን፣ አማኞች በገነት ለሴቶች ይሄን ያህልና የዛን ያህል የሚሆን ጥንካሬ ይሰጣቸዋል አሉ። አነስ ሴይድ አያስክድ አላስ ሜሴንጀር ዊል ዋን ኤብል ቱ ዱ ዛት፣ ያንን ሰው ማድረግ ይችላልን ብሎ አነስ ሙሐመድን ይጠይቀዋል። ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ 100 ሜን፣ 100 ሰው ጉልበት ይሰጠዋል። የስንት ሰው? 100 ሰው ጉልበት። ከዛ አጠበራኒ ሪከርድ ዛት፣ አጠበራኒ ደግሞ እንደዘገበው አቡ ሁሬራ ሴድ፣ አቡ ሁሬራ እንደተናገረው the messenger of Allah was asked, oh messenger of Allah, will we have sexual intercourse? የአላህ መልእክተኛ ሆይ እኛ በገነት ከሚስቶቻችን ጋር ወሲብ እናደርጋለን ብለው ጠይቀውታል። ማን የጠየቀው? አቡ ሁሬራ። ሙሐመድም ብሎ መለሰ he said the man will be able to have sexual intercourse with 100 virgin in one day. አዎ ታረጋላችሁ እናንተ በገነት በአንድ ቀን 100 ድንግሎችን ወሲብ ታደርጋላችሁ ብሎ መለሰላችሁ። ኦኬ ያ ፎይ አይ ቲንክ ተቋርጧል መሰለኝ አይደል? ኦኬ በጣም እያስቸገረኝ ነው። ቀጥሉ። አንድ የአቧይደርን ቀንጨብ አድርገን እናስደምጣቸው ከሰራሁት ላይ። ኦኬ እሺ። ወይንም ደግሞ ሌሎች ሌላ ካለ ወይንም አንተበት ያ ቆይ ሌላ አስደምጣቸዋለሁ። ችግር የለውም። ያ ኦኬ። ምንም አያውቁትም እንግዲህ ምንም አያውቁትም ማለት ነው አለው ይመስለኛል። ባለው ሰማኝ እንድናውቀው የአቡ ሃይደርን አሰማንና እንመን እስቲ። ችግር የለውም። ማመን አይደለም። አዎ ያኔ አንቺ ፕሮፋይልሽ ተጽዕኖ አድርጎብሻል። ጭንቅላትሽን ለመጠቀም ሞክሪ። ስድስተኛ ክፍል ካለፍሽ አንዳንዴ የምንከተላቸውን ሰዎች መለየት አለብን። ዳም ስቱፒድ የሆኑ ሰዎችን ዝም ብለን የምንከተል ከሆነ አስቸጋሪ ነው። ግን ምንድነው እሱ እኔ ፍርዱን ለስር ላለ ኦዲየንስ ነው የምተወው። ከስር ያሏችሁ ከምን አይነት መንፈስ ጋር እንደምንታገል በደንብ ስለምትረዱ ይገባችኋል ብዬ አስባለሁ። ቀጥል። እኛ ሰውንን እንኳን አንዴ ያ ይሄንን እኚህ ሼክ ደግሞ የሚሉትን አዳምጡ አንዴ። አሁን የተናገርነው ይደግሙታል። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ ዕድሜዋ የተከዓቡ ሰድየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ጡቷ በገነት ያለችው ምንድነው? ክብ የሆነ ቅርጽ ያለው ነው። እንዴት አይነት እንደሆነ ደግሞ ይናገራል። ጡቷ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጥሩ የሚመስል ብርቱካን ልክ ወደ ውጭ ወጣ ያለ ከበብ ያለ እንደ ብርቱካን አይነት ድቡልቡል አይነት ጡት አላት ሴት በጀነት። ጡታጎ ጅማዎች የሚለው እኮ ነው። ጡታጎ ጅማዎች የሚለው ቁርአኑን እኮ ወንዶቹ ጃሌሌን ደግሞ በእያንዳንዱ እየገባ እንትና የሚለዋል አይማንሽሽም ድንግልናቸውንም ቢወስድ ወዲያውኑ ይመለሳል ይላል። እናሳያቸዋል ስላለ ተፍሲሩም ላይ ነዋሂድ ያዕኑን ነገረዶች እና ብክር ስለሆኑ ዑሩበን አትራባ አይ ፊ ስን ዋሒዳ ሁሉም የአንድ ዕድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒብ ሆነ። ከዋዒብ ማለት እንዳልኳችሁ እንደ ዱባህ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ትንሽ ያልሆነ ትልቅ ያልሆነ ትንሽ ያልሆነ ትልቅ ያልሆነ የምታሰማን ምንድነው የምታሰማን? አዳምጥ። ቁርአንህ ነው ባይዜ ሱራ 78 33 ላይ ክፈተው። ክርስቲያን ጡታጉችማዎች የሚላቸውን እያብራራ ነው። ቁርአንህ ነው። ከበደ አይደለ? እኩል የሆኑ ቢሆን እንኳን አይከብደኝም። አዳም ተስፋም ታደርጋት ነው። ሳይድ ሚታርጊ 78 33 ጡታጉችማዎች እኩል የሆኑ ጡታቸው ማይሟሽሽ ታሽቶ ማይሟሽሽ ነው የሚለው።
ከዛ ድንግልናቸውን ያፈርሳል፣ ወዲያውኑ ይመለሳል። እኩያዎች የሆኑ ጡታቸው ጉች የማይሆኑ የተሞሉ ብርጭቆች በአታክልቶች ውስጥ የሚያገኙት ማለት ነው። አታክልት ያገኛሉ፣ እኩያ የሆኑ ሴቶችን ያገኛሉ፣ ጡታቸው ጉች ጉች ያሉ ጠጣር ሆነ። ይህ ባይዞ ያልሁሉ ነው እንደ የሆነ ድንጋይ ነገር እኮ ነው የሚሆነው ማለት ነው። ጡታ ጉች የሚለው በቃ ማይፈርጥ ማይሟሽሽ የሆነ ድቡልቡል ነገር ድንጋይ አታሽም። እንደዚህ ያልሁሉ ነገር ዝም ብለህ ድንጋይ አታሽም። ምንድን ነው የሚያስደስተው? ማይሟሽሽ እኩል የሆኑ ድንጋይ ጡቶች ማይሟሽሹ ጠንካራ። እሺ ስማኝ አንዴ ይቺን ቪዲዮን ጨርሳትና አንዴ ይቺን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይቺ ምኗ ይቺ ጡታ ጉቻማዋ ደረታችሁ ላይ ለጥ ብላ ስትተኛ ይላል። ታዲያ ቆረቁረኛላ የሆነ ቆይና አዳምጦሽ ያ አኺ ቁርአን ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ያ አዳምጡ። ምን አለ ይሄ ሰውዬ? ይሄንን ቁርአን ስንቀራው 50 ዓመት ሙሉ ምንም አናውቀውም። ሜቢ አሁን እዚህ ውስጥ ያላችሁ ሙስሊሞች ማለት ነው እንግዲህ በ30ዎቹ በ20ዎቹ ምናምን ያላችሁ ትመስሉኛላችሁ። አታውቁትም። አዎ አይደለም እናንተ ይቀርና 50 ዓመት እንኳን ሙስሊሞች ሆነው ይሄን ነገር አያውቁትም ማለት። ይሄን ነገርማ ካስተማራችሁ በንጋታው ከእስልምና ውልቅ ብላችሁ ትወጣላችሁ። ወከእሰን ቢሃቃ እዚህ ላይ ልጅቷ ለኛ የምናወራ አረ ፕሊስ አንዴ ቆይ ተረጋጉ። ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም። እዚህ ላይ ልጅቷ እቅፍ አድርገህ እቅፍህ ላይ ታቅፋትና ከዛ መላኢካዎቹ እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና እውነት ነው ምንድን ነው እናንተ እነዚህን ሴቶች እቅፍ አድርጋችሁ ደረታችሁ ላይ ይዛችሁ ከዛ በኋላ መላእክቶች ደግሞ እናንተን ለማስተናገድ ምን ይዘው ይመጣሉ ማለት ነው? መጠጥ ይዘው ይመጣሉ፣ ጠጅ ይዘው ይመጣሉ፣ ወተት ይዘው ይመጣሉ፣ ውሃ ይዘው ይመጣሉ። እነዚህን ደረታችሁ ላይ ለጥ አድርጋችሁ አስቀምጣችሁ ዛሬ ብዙ ሰው ሻዳ ይዛል። ዛሬ ብዙ ሰው ይሄ ተወስውሶ ዛሬ በእኔም አይጀመርም ጭራሽ። እዚህ ቤት መጡ የከፈረ የክርስቲያን ይሁን ያ እንዴ እንጨርሳትና ትንሽ አንድ ደቂቃ በቃ ማክሲመም እጅህ ላይ ሴት ተቅፋለች። በዚህ ደግሞ ወተትና ኸምር መጣ። ከእሰን ማለት ኸምር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸምር። አላሁ አክበር። ወንዶች መርቀና አልመጣም እንዴ? ኧረ ቆይ አዳምጦ ወይ ምርቃና አልመጣም እንዴ ያለው? ምርቃና መምጣት አለበት እንጂ። ቆይ አዳምጦ አላሁ አክበር። ወንዶች ምርቃና አልመጣም እንዴ? ወላሂ ምርቃና መምጣት አለበት እንጂ። እኔ እኮ የፈራሁት ይሄን ነው። ልጨምርላችሁ? ምርቃናው አልመጣም እንዴ? ምርቃናችሁ መምጣት አለበት። ወንዶች መወስወስ አለባችሁ። ይሄን የመሰለ ተነግረው ገነት ለመግባት አይመን ይሄን የመሰለ ነው ትታችሁ የመጣችሁት። ፍቅር እንኳን አንቺ ምንም እድል አልነበረሽም፣ እንኳንም በደህና ወጣሽ። ይገላግሉኛል። ይሄ ምንድን ነው? ይሄ እኮ እንትን ሞናሊዛ በላትና መግቢያው ላይ ያስተማሩት ትምህርት አለሳቸው ራሳቸው። ይህንን አይምሮ ሊቀበል አይችሉም። አንዴ እና ይህንን ትምህርት ካልተቀበል አይምሮ አይቀበልም ያሉትን ወድጀዋለሁ። ኤኒዌይስ እንቀጥላት አንዴ። ኤኒዌይስ ሰማኝ እፎይ አንዴ ፕሊስ ቆይ ትቀጥላላችሁ። አንዴ ሀቢቢ ያ አንዴ ክፈቶች የዓለም ነገር አላመጣም። ሐታ እዚህ ላይ የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽል ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን
ራሱ የሚገልጸው ነገር ነው። في سورة ياسين من الله سبحانه وتعالى إن أصحاب الجنة اليوم في شغل فاكهون هم وأزواجهم في ظلال على الأرائك متكئون لهم فيها فاكهة أخذت من النبي صلى الله عليه وسلم 70 سورة كنبيات صلى الله عليه وسلم 7 سورة ያ እንግዲህ እነዚህን ሴቶች ነው የዚህን ሰውዬ ሌላ ቪዲዮ አሳያችኋለሁ። ቆይ ጨርስ ገላሉ ዳለየ ካሜራ ከበሮት ይሰማል። አንዴ መልካም እንግዲህ ዋናው ምንድነው እሱ ቀደም እንዳልኳችሁ እስልምና የነቢያቶችን አስተምሮ ኮንፊርም አድርጌ ነው የመጣሁት። ኢየሱስ ኢሳ ይባላል የሱን አስተምሮ የሚያስከትል ነኝ ቢልም ቅሉ አስተምሮቱ ላይ ግን ኮምፕሊትሊ ክርስቶስ ከተናገረው ጋር የሚለያየ ነው። ክርስቶስ ስለ ገነት ሲነግረን እንደዚህ አድርገን ያስተማረን። ስለዚህ ኮምፕሊትሊ ከክርስትናው አስተምሮ ጋር የገነት እሳቤው የተለየ ነው። እኛ በገነት ውስጥ ብልታችን 100 ሰው ጉልበት ይሰጠንና ይህን ያህል ወሲብ እናደርጋለን። በአጥንታቸው ውስጥ አልፎ መቅኔያቸው የሚታይ ወሲብ የምናደርጋቸው ይኖራሉ የሚል ተስፋ የለንም። እንደዚህም ነቢያቱም ሐዋርያትም አላስተማሩንም። ይሄ ነቢያትና የሐዋርያት አስተምሮ ሊሆን አይችልም። ይሄ ምንድነው? እሱ ሕፃን ልጅን ከረሜላ እገዛልሃለሁ ብለህ እንደማባበል ነው። ሱቅ ከሄድክ ስትመለስ እንደዚህ ሱቅ ሄጄ ስመጣ እንዲህ ቤት ቁጭ ብለህ ካልወጣ ሸንኮራ ይዤ ልመጣለሁ፣ አገዳ ከረሜላ ይዤ ልመጣለሁ፣ ብስኩት ይዤ ልመጣለሁ። ሕፃናት ሆነን እንደዛ ወላጆች አባብለውን አታለውን ነበረ። እዛ ስትደርሱ እንደዚህ ይህን ያህል ወሲብ ታደርጋላችሁ፣ አቅም ይኖረናል፣ የዚህን ያህል ሰው ይሰጣችኋል ወሲብ። ይሄ ማባበያ ነው። ኦኬ ምግብ ትበላላችሁ አይደለ? በገነት ውስጥ ኦኬ ምግብስ እንዴት ነው የምትበሉት? በትልቅ እየቃ ትበላላችሁ። ምግብ በትልቅ እየሳህን አዳምጠኝ። ዲፋይን አልተደረገም እሱ ቁርአን ላይ ልስጥሃ። ክፈትልኝ ክርስቲያን 40 አንዴ ክፈተው። ቆይ አንተ አሁን ከመክፈት በፊት ማለት ዲፋይን አልተደረገም ብሏል። ቆይ ይሰማል። በደንብ አለ ቁጥጥር ምግብ በደንብ ትበላለህ። ምግብ አለ ቁጥጥር ትበላለህ። 4371 ጡታ ጉችማዎች። እሺ አንብበው። ይስቃል እንዴ? ምን ይላል? ከወርቅ የሆኑ ሱፍ ዝርግ ሳህኖች፣ ኩባያዎች በእርሱ ላይ ይዞራሉ። አይ እኔ ላንብብልህ። ቆይ አይ አንብብል። ያ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶች የሚገችሉት ዓይኖችም የሚደሰቱበት ሁሉ አለ። እናንተም በእርሷ ውስጥ ዘውታሪ ናችሁ ይላል። ስለዚህ እነዛ ምንድን ናቸው? ከወርቅ የሆነ ሰፋፊ ዝርግ ሳህን ትበላለህ። ይሄ ደግሞ ምን አይነት ነው? ሂድበት። በምድር ላይ በወርቅ ሳህን መብላት አይችሉም፣ ክልክል ነው፣ ኃጢአት ነው። በወርቅ ኩባያ መጠጣት አይችሉም፣ ክልክል ነው። ይህንን ተስፋ ሲሰጣቸው ምን አላቸው? በምድር ላይ እናንተ በወርቅ ስለማበሉ ስለማጠጡ ይህንን ስለማታገኙ በወርቅ በሰፋፊ በትልልቅ ኩባያ ወይን ትጠጣለህ። ገነት በትልልቅ የሳህን ምግብ ትበላለህ ያለ ቁጥጥር። 40 አንዴ ክፈተው። ያለ ቁጥጥር ማንም ሳይቆጣጠርህ በትልልቅ እቃ ትበላለህ። ስለዚህ አሁን የሙስሊም ሰላት ባለ ቁጥር 40 እንትን ባለ ቁጥር ምን ያለ ቁጥጥር ምግብ እበላለሁ፣ በትልቅ የሳህን ምግብ እበላለሁ። በእርሷ ውስጥም ያለ ቁጥጥር ይመገባሉ። ቤት በገነት ውስጥ ማለት ነው። ምንድነው የሚመገቡት? ፍራፍሬው ያማርራቸዋል። መጨረሻ ላይ በቀራ 25 እንክፈል ምር ይላቸዋል። ይሄ ቅድም የበላ ነው አይደል እንደው ላይ ይላሉ ማለት ነው። ቁጥር 25 ለምንድን ያመኑትና መልካሞችን እነዚያንም ያመኑትንና መልካሞችንም የሰሩት ለነርሱ ከስሮቻቸው ወንዞች የሚፈሷቸው ገነቶች ያሏቸው መሆኑን አብስራቸው።
ከእርሷ ፍሬ ሲሳይን በተመገቡ ጊዜ ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። እነርሱም ተመሳሳይ ሆኖ ተሰጡ። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው። እነሱም በውስጧ ዘታሪዎች ናቸው። ማዕት ፍራፍሬ ይሰጣቸዋል። በቃ ሙዝ፣ ብርቱካን ምናምን ይመጣልሃል። ቅድም የበላሁት አይደል እንዴ ይላሉ። ሙዝ ይበላሉ። እዛ ሄደው ክፈተው ሙዙን ፓርት ማዕት ሙዝ በላለሁኝ በገነት ውስጥ ብዬ ተስፋ ማደርገው ነው የለኝም። ሙዝ ለመብላት አይደለም እኔ ተስፋ ማደርገው። ገነት ምገባው ሙዝ ለመብላት አይደለም። ሙዝ ለመብላት ተስፋ የምናደርገው የለንም እኛ። እሺ ጨረስኩ። ያዳምጡን እስቲ አንድ ያዳምጡን እስቲ እኛንም ቀጥል። እሱን ተው አዳምጠኝ። ቆይ እስቲ አንድ ማስረጃ ትልቅ አስተምሮትህ እኮ ነው። ትልቅ አስተምሮትህ እኮ ነው። ትቀጥልበታለህ እኮ ይሄንን አዳምጠኝ። አስተምሮትህ እኮ እየናፈቅኩህ ነው እየተቀበልኩ ነው። ግን እኔም አንድ ጥያቄ ልጠይቅና መልስ ስጠኝ እስቲ ጥላ ሐሳቡ ላይ። እሺ በቃ አመሰግናለሁ እድሉን ስለሰጠኝ። ይችን እንትን ተመልከታት። ቆይ ላሳይ። ቆይ ሙዝ ነው አይደል የምበላው? ሄደህ ገነት እሱን ፈጣሪ ነው የሚያውቀው። እዛ ላይ ትንሽ በቪዲዮ